إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. الله يمت فراسيت بالوان بره الرهي يمتن كباكبنا يا الله انت ازازات كما فت امكتلو يسو انت ازازات يمتا كبرنات. يا الله ملكتنيا صلوات ربي وسلامه عليه كسيتوج هلو بلاج وامانات تبلو تتأيقو نبر بملساتشو اندهالو بالوا سيات يمتاس دستو ياززاتن يمتفتم اسوان ويم نبرتون بتملكته بمتقاومو ጊዜም እሱ በሚጠላው አኳኋን የማትቃወመው ናት። አላህ Subhanahu Wa Ta'ala በቁርአኑ እንዲህ የሚለውን አንቀጽ ሲያወርድ እነዚያንም ወርቅንና ብርን የሚያደልቡትን በአላህም መንገድ የማያወጣዋትን በአሳማሚ ቅጣት አበስራቸው የሚለውን አንቀጽ በወረደ ጊዜ ዑመር ረዲየላሁ ዐንሁ ወደ ረሱል አለይሂ ሰላቱ ወሰላም ዘንድ ሄዱ። በዚህን ወቅት ተውባን ተከትሏቸው ነበር። ከዚያም ያ ረሱላህ ይህ አንቀጽ የርሱን ባልደረቦች በእጅጉ አስጨንቋል አሏቸው። የአላህ መልእክተኛም አለይሂ ሰላቱ ወሰላም እንዲህ ሲሉ መለሱላቸው፣ የአንድ ሰው ትልቁ ሀብት ምን እንደሆነ ልንገርህን? ሲያያት የምታስደስተው፣ ሲያዛት የምትታዘዘው፣ ከቤቱ በራቀ ጊዜም ታማኝ የምትሆንለት አላህን ፈሪ ሚስት ነች። በሌላ አጋጣሚም የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ የሚስት ጀነት መግባት አላህና መልእክተኛው በደነገጉት መሰረት ባሏ የተደሰተባት ከመሆኑ ጋር የተሳሰረ መሆኑን ጠቁሟል። ባሏ በሷ ደስተኛ ሆኖ የሞተች ሴት ጀነት ትገባለች ብለዋል። አንቺም እንዲህች አይነት ሴት ሁኚና ደስተኛ ህይወት ትኖሪያለሽ። በምትሰሪው ነገር ሁሉ ብቁ ሆነሽ ከተገኘሽ ከመጀመሪያው ተርታ መሰለፍ የምትችይበት እድል አለ። ሚስት ባሏ ወደ ቤት ሲመጣ የሞቀ አቀባበል ልታደርግለት ይገባል። ተጨንቆና ደክሞት ሲመጣ መቆጣት የለባትም። እንዲያውም በተቃራኒው ያስጨነቀውንና ያደከመውን ነገር ሳትጠይቀው የሚፈልገውን ነገር ሁሉ ማሟላት ነው ያለባት። ልብሱን ካወለቀና ተረጋግቶ ከተቀመጠ በኋላ የተጨነቀበትን ነገር ራሱ ይነግራታል። ከራሱ ካልመጣ ግን ብትጠይቀው ችግር የለውም። አጠያየቋም ዝም ብሎ መሆን የለበትም። ተቆርቋሪነቷንና ለርሱ የምታስብ መሆኗን በሚያሳብቅና እቤት የገባበት ሁኔታ እንዳያስጨንቃት በሚያሳይ ሁኔታ ቢሆን ይመረጣል። ሚስት ባሏ ያስጨነቀውን ችግር እንዲቀርፍ ማድረግ የምትችል መሆኑን ካረጋገጠች በፍጥነት ታድርገው። ይህን ማድረግ ከቻለች የባሏን ሸክም አቃለለች ማለት ነው። እቤት ውስጥ ውድ ዋጋ ያላት እንቁ ያስቀመጠ ያክል ይሰማዋል። እንዲያውም ከዓለም የከበሩ ጌጣጌጦች ሁሉ የላቀ ዋጋ ያለው ንብረት እንዳስቀመጠ ያስባል። ሴት ልጅ መፈቀር እንደምትፈልገው ያክል ወንድ ልጅ መከበርን ይሻል። የክብር መጀመሪያው ደግሞ ከቤት ነው። በቤቱ የተከበረ ወንድ እንክብካቤንና ፍቅርን ይቸራል፣ ንፉግ እስካልሆነ ድረስ። አክብሪው፣ ተንከባከቢው፣ አላህን በማያስቆጣ መልኩ ታዘዡ። እሱም በበኩሉ እንክብካቤንና ርህራሄን እንዲሁም ፍቅርን ይለግስሻል። ብዙዎቻችን ትዳርን ስናመሰቃቅለው ውስብስብም ስናደርገው እንታያለን። ችግሮች ቢከሰቱ በምን መልኩ መቅረፍ እንዳለብን ግንዛቤው የለንም። ወንድ ልጅ ሲከበር፣ ሴቷም ስትፈቀር የብዙ ችግሮች መፍትሄ መነሻ ይሆናል። ነገር ግን እልህ ከገባበት፣ ራስ ወዳድነት ከነከሰበት የትዳር ምሰሶዎች እየፈራረሱ ይሄዳሉ። ስለዚህ አደራ እህቴ ለባልሽ ትልቅ ቦታ ስጪ፣ ተናነሽለት። ያኔ እንደ ንግስት ከፍ ያደርግሻል።
ስለዚህ ይህንን የትዳር ሚስጥር ሁላችንም በየጊዜው ማስታወስ መቻል አለብን። እሱም ወንድ ልጅ መከበርን ይፈልጋል፣ ሴት ልጅ መፈቀርን ትፈልጋለች። የፍቅር ተምሳሌት የፍቅር አርአያችን ናቸው ብለን መከተል ያለብን ነብያችን አለይሂ ሰላቱ ወሰላም ነው እንጂ የፊልም አክተሮች ወይም የተለያዩ የልብ ወለድ ገጸ ባህሪያት መሆን የለበትም። የነብያችንን አለይሂ ሰላቱ ወሰላም የትዳር ህይወታቸውን እንዴት ነበረ ብሎ ማጤን ይገባናል። አያያዛቸው እንዴት ነበረ ብሎ ማወቅ ግድ ይለናል። ላገቡት አላህ ሱብሓነሁ ወተዓላ ትዳራቸውን የጣፈጠና መልካም ያድርግላቸው። ላላገቡትም አላህ ሱብሓነሁ ወተዓላ መልካሙን ይወፍቃቸው። اللهم إنك عفو تحب العفو فاعف عنا. اللهم اجعل حياتنا الزوجية مليئة بالبركات والسعادة والأفراح برحمتك يا الله. اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنك عفو تحب العفو فاعف عنا. اللهم اجعل حياتنا الزوجية مليئة بالبركات والسعادة والأفراح برحمتك يا الله. اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنك عفو تحب العفو فاعف عنا. اللهم اجعل حياتنا الزوجية مليئة بالبركات والسعادة والأفراح برحمتك يا الله. اللهم هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. الله سبحانه وتعالى أني بتنقركت أن أنتم بسماتشوت إمن التقم يدرقل. سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك. وآخر دعوان أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.